እንትን ለነብዩ መሐመድ እናንተ ሙስሊሞች ፊዳከ አቢ ወኡሚ ያ ረሱላላህ ትላላችሁ አይደለ? ይህንን ብዙ ቦታ ጠይቄ አልተመለሰልኝም። እሺ ቁርአን ላይ ደግሞ እንትን መስዋዕት ማድረግ የሚቻለው ደግሞ ለአላህ ብቻ እንደሆነ ይናገራል አይደለ? ልክ ነኝ አይደል? እሺ የተለያየ እና መስዋዕት ማድረግ ማለት እርድ ማረድ ለአላህ ስብሓነሁ ወተዓላ ብቻ ነው ማለት ነው። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሱረቱል አንዓም ላይ ይገኛል። ሙሐመድ ሆይ ስግደቴም መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ብቻ ነው በል። ላሸሪከ ለሁ በዚህም ላይ ከእርሱ ውጭ ለማን ነው? በእርሱ ላይ ምንም አጋር የለውም። ቆይ አይደለም ጥያቄ የናገረው የእኔ ጥያቄ ቆይ መስዋዕት ቆይ አይደለም አልጨረስኩም። ጥያቄን ሳልጨርስ የማይገናኝ ነገር ነው ሳይሆን መስዋዕት ለዛውም ሰው የሆኑ ያውም ደግሞ አባት እና እናት መስዋዕት እንዴት ለፍጡር ነቢዩ መሐመድ ፍጡር ናቸው ብላችሁ ታምናላችሁ? እንዴት ለፍጡር ያውም እናትና አባት ሆነው ያውም ደግሞ ሰው የሆነ ሰው ማለት ነው፣ እንስሳ እንኳን አይደለም ሰው የሆነ እንዴት ነው? ምክንያቱም ፊዳ ነው የምትሉት፣ ፊዳ ከአቢ ወኡሚ ያ ረሱላላህ ነው የምትሉት። ሁለተኛ ደግሞ እዚሁ ላይ ተያዥ አንድ ማንነት በሌለበት በሁለተኛ መደብ ላይ ሆይ በማለት መናገር ዱዓ ነው አይደለ እንዴ? ስለዚህ እናትና አባቱ ፊዳ እንዲሆኑ ዱዓ እያደረጋችሁ ነው ማለት ነው። አኺ አይደለም፣ እንደሱ አይደለም። ሁለቱም የተናገርከው ስህተት ነው። ላስረዳ። እሺ አስረዳኝ። ቁርአን ላይ እየተናገረ ያለው እርድን አስመልክቶ ነው። የምታርዱት በእኔ ስም እንጂ በሌላ ስም አይሆን እያለ ነው አላህ ሱብሓነሁ ወተዓላ። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴም መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ነው በል እያለ እየተናገረ ነው አላህ። እናትና አባቴ መስዋዕት የሆኑለት ደግሞ ማለት ከለላ የሆኑለት እንደማለት ነው። እናትና አባቴ መስዋዕት የሆኑለት ፊዳከ አቢ ወኡሚ እያሉ ሰሃቦች ይናገሩ ነበር። ያ ማለት እናትና አባቶቻቸውን አንጥተው ስለ እርሳቸው ያርዳሉ ማለት አይደለም። ቁርአኑ የሚናገረው ስለ እርድ ነው። ለአምላክ መስዋዕትን ስለማቅረብ ነው። የምናርደው እርድ አለ። ቅርባን እንዳው እየቀረበ ነው። ኡድሕያ እርድ አለ። አብርሃም ልጁን ሊሰዋ በሄደበት ጊዜ አላህ ስብሓነሁ ወተዓላ ከሰማይ በግን ላከለትና መስዋዕትን አደረገለት። ያ ነገር ግን ይሄ እናትና አባቴ ጠበቃ የሆኑለት ወይንም ደግሞ መስዋዕት የሆኑለት ስንል ፍቅራችንን ለመግለጽ እንጂ እናትና አባታችንን መተን ልክ ቁርአን ላይ እንዳለው በማረድ ለእርሳቸው መስዋዕት እናደርጋለን ማለት አይደለም። ያ ነው። እሺ ኖ አይደለም። በማስረጃ ምንም አይነት ማስረጃ አንተ የሚመስልህን ያንተን አመለካከት አልጠየቁም። በማስረጃ ነው እኔ የጠየቁ። ምንም አይነት ማስረጃ አላቀረብክም። ቆይ አንድ ተረጋጋ እንጂ ከቃሉ በመነሳት ነው። ፊዳ ከአቢ ወኡሚ ያ ረሱላላህ ማለት ምን ማለት ነው? እናትና አባቴ ልረዱ ማለት ነው። ቆይ ጥያቄን ተረድተህ? ጥያቄን አልተረዳኸኝም መሰለኝ። ጥያቄ ያልገባህም እና ይሄ ቃሉን አንተ ስላመሳሰልከው። እሺ የቁርአኑን ተው። እሺ የቁርአኑን ተው። ቆይ አታዳምጥም? ችግር የለውም። አታዳምጥም? የቁርአኑን ተው። የቁርአኑን ተው በእናትህ። ቁርአን መስዋዕት የሚገባው ለአላህ ብቻ ነው ይላል። እናንተ ደግሞ እናትና አባቴ መስዋዕት የሆኑለት ትላለህ ብለህ ይጠይቃል አይደል? ዋናው ፖይንቴን ስማው መጀመሪያ። ይኸውልህ የቁርአኑን እሺ ለዛ ነው አልከኝ። አሁን እኔ መጠየቅ የፈለግኩትኝ መስዋዕት ለዛውም ሰው የሆኑ አባትና እናት ገባህ? ለዛውም ሰው የሆኑ አባትና እናት መስዋዕት እንዴት ለፍጡር ይቀርባል? ምክንያቱም ነቢዩ መሐመድ ፍጡር ናቸው። እናትና አባት መስዋዕት እንዴት ይቀርባል ለፍጡር? መስዋዕት አናቀርባቸውም። የአምሳኛ መንገር መስዋዕት አናቀርባቸውም እናትና አባታችንን። ማስረጃ አልከፋልኝ። ማስረጃ
አንተ እኮ ነህ ይህንን ማስረጃ መጠየቅ ያለብህ። እንዳውም እነርሱን እናትና አባትን መስዋዕት ታቀርባላችሁ የሚለውን ከየት ነው ያገኘኸው? ከየት ነው ያገኘኸው? አትሉም ቆይ ብላችሁ አታውቁም? ከየት ነው ያገኘኸው? እናትና አባታችሁን መስዋዕት ታቀርባላችሁ የሚለውን ከየት ነው ያገኘኸው? ፊዳከ አቢ ወኡሚ ያ ረሱልላህ አትሉም ትላላችሁ። ምን ማለት ነው? ፊዳ ማለት መስዋዕት ይሆንሉ አባትና እናቴ ያ ረሱልላህ ያላህ መልእክተኛ ሆይ አትሉም? እንደዚህ ብላችሁ አታውቁም? እሱን የምንለው ለምንድን ነው? ምን ለመግለጽ ፈልገን? ሳቅ ነው መልሱ። እኔ ምን እየጠየቅኩ እኮ ነው ያለሁት። ጥያቄውን ወደ እኔ ሽፍት አታድርገው እንጂ። በፈጣሪ ስም ጠየቀ፣ አስረዳሁት። አይ እንደሱ አይደለም ብሎ ተቃወመ። ማስረጃ ሲጠየቅ ይስቃል። አይደለም ቆይ አንተ ነህ እኮ በማስረጃ እያጣቀስክ መልስን። የአንተን አመለካከት አትመልስልኝ፣ በማስረጃ አድርገህ መልስልኝ አልኩህ። ይሄን ቃል ስንል ጊዜ አዳምጥሽ። ይሄን ቃል ስንል ጊዜ እናትና አባቴ መስዋዕት የሆኑለት ስንል ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም መስዋዕት ሂደን እነርሱን እናርድና እናቀርባቸዋለን ማለት አይደለም። እንደሱ ብሎ የተረጎመልህ ሰው ማን ነው እያልኩህ ነው። ምክንያቱም ነፍስን ማጥፋት እንደ ኢስላም ኃጢአት ነው። እናትና አባትን ማስረጃ አላህ ስብሓነሁ ወተዓላ በቁርአን ላይ ሲናገር ወላ ተቅትሉ ነፍስ አለቲ ሐረመ አላህ ይላል። እኔ ያከበርኳትን ነፍስ አትግደሉ፣ እኔ ያችን ያከበርኳትንና የፈጠርኳትን ነፍስ አትግደሉ ብሏል። ስለዚህ መስዋዕት የሆኑለት ማለት መስዋዕት እናቀርባቸዋለን እናትና አባታችንን ለነብዩ ሰለላሁ ዐለይሂ ወሰለም ማለት አይደለም። እሺ ለእርሳቸው ክብራቸውንና ፍቅራቸውን ለመግለጽ ሰዎች የሚናገሩት የሆነ ቃል ነው። እንደው እኔ ልሙትልህ እንላለን ሰውየውን። ኦኬ ራሳችንን ሄደን በእንትን እየገደልንለት ነው ማለት ነው አይደለም። ለእርሱ ያለንን ውዴታና ፍቅራችንን ለመግለጽ የምንጠቀመው ቃል ነው። ናቸው ለእርሳቸው ብለን እነርሱን እያቀረብናቸው አይደለም። እሺ ሁሱ እኔ ጸባይህን በጣም ነው ማደንቀው። በጣም የሚበረታታ ጸባይ አለ እና እኔ መልስን የፈለግኩትኝ አሁን ላይ እንትን እያልኩ እየዘነፍኩ ሳይሆን አሁን እኔ የፈለግኩትኝ እንደዚህ ይባላል ምሳሌያዊ አነጋገር ነው የምትል ከሆነ ማስረጃ ስጠኝ እንላለን። ይባላል እያልክ ከድሮ አባባል ጋር ታጣቅሰው ሰውን ማረድና እሱ ግድያ ላይ ነው። እሱ ግድያ ላይ ነው። ይሄና ያኛው ይለያያል። ይሄኛውና ያኛው ይለያያል። ጊዜ አታዳምጥም። ጉድ ያለው ሰው ፈጣሪ። እናትና አባቶቻቸውን ለነቢዩ መሐመድ ታርዳላችሁ፣ መስዋዕት ታደርጋላችሁ እያለ እኮ ነው ዘለቀ አይደለም። እና ለምን ትሉታላችሁ? ለምንስ አልተከለከላችሁም? እንደዛ እንደሱ የሚለውን አሳየን። በቃ ና ትልቁ ላይ ነው ክፈት። እንደሱ የሚለው የት ነው ያገኘው እንዴ? እንላለን ብለህ እኮ ቅድም ታልከኝ። መልስ ሲጠፋብህ ለምንድን ነው ክፈት የምትለኝ? የምትሰቅለኝ? አሳየን። ትልቁ ላይ ነው እኮ ማረድ ነው። እናትና አባታቸው ማረድ ነው የሚለውን ግንዛቤ ከየት ነው ያመጣኸው? እና ታዲያ እኔ ፊዳ ከማለት መስዋዕትነት እንደሆነ ነው የምረዳውም። የትኛውም ሰው ምሳሌ አነጋገር ቆይ እኔ ፊት ለፊት ስላረከኝ ሳይሆን ፊዳ ከማለት መስዋዕት ማለት ምሳሌያዊ አነጋገር ነው። እዚህ ጋር ከተባለ ማስረጃ ስጠኝ። ማስረጃ አምጣሽ፣ ክፈትልኝ። እሺ አንተ ክፈትልኝ። እሺ እንደዛ ከሆነ ማዳመጥ አይፈልግም። በፈጣሪ ስም መግደል ማለት ነው። እናትና አባታችሁን ለነቢዩ መሐመድ ማረድ ማለት ነው አለ። ማን ነው እንደሱ ያለ? ማረድ ኃጢአት ነው። በቁርአን እየሰጠው ማስረጃ ምን ጠጥታች ነው ዛሬ? አይ ጥያቄ አለ፣ ጠይቅ። እሺ የኔ ጥያቄ እንኳን ስለ እንትን ነው፣ ስለ ባርዛክ የሚባለው ጉዳይ ማለት ነው። እኛ ጋር አሁን አንድ ሰው ከሞተ በኋላ ኃጢአተኛ ከሆነ ገነት ይቆያል፣ ጻድቅ ከሆነ ደግሞ ገነት ይቆያል። ሰዎች ከትንሣኤ በኋላ ደግሞ ገሃነም የነበረው ሲኦል ይገባል። ይሄኛው ደግሞ ጻድቃኖች ደግሞ መንግስተ ሰማያት ይገባሉ። እናንተ ጋር ቀብር ላይ ባርዛክ አይ ቲንክ ቀብር ላይ ቅጣት ይመስለኛል። እዛ ላይ እንዴት ነው የሚቀጡት? ምንድን ነው? እንዴት ነው ነገሩ? እስኪ አስረዳኝ ይሄን። የቀብር ቅጣትም አለ፣ ጸጋም አለ። ላመኑ ሰዎች ነዒም አልቀብር የቀብር ጸጋ አለላቸው። ለካዱ ሰዎች ደግሞ አዛብ አልቀብር አለባቸው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ቁሉ
አላሁመ ኢኒ አዑዙ ቢከ ሚን ዐዛቢል ቀብር፣ አምላክ አላህ ሆይ ከቀብር ቅጣት በአንተ እጠበቃለሁ በሉ ብለው ተናግረዋል። ከዛሊከ ፊ ነዒመል ቀብር ከማ ሰበተ ዛሊከ ዐን ነቢ ሰለላሁ ዐለይሂ ወሰለም። እና አለ እንዴት ነው ከተባለ በስጋም በነፍስም ነው። ከይፍያው እንዴት ነው ሁኔታው የሚለውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ስለዚህ አንድ አማኝ በቀብሩ ውስጥ ከሞተ በኋላ እስከ ትንሣኤ ቀን ድረስ እስከሚቀሰቀስበት ቀን ድረስ የቀብር ህይወት አለበት። የከሃዲም ልክ እንዲሁ አለበት። ከሃዲዎች በቀብራቸው ውስጥ ይቀጣሉ፣ አማኞች በቀብራቸው ውስጥ ደግሞ ጸጋን ይሰጣሉ። ያ ነው። እንዴት ነው ያ ህይወት የሚለውን ከአላህ ስብሐነ ወተዓላ ውጭ ሌላ ማንም የሚያውቀው የለም። የዕልመል ገይብ ነው፣ ከሩቅ እውቀቶች መካከል ነው። ሳናያቸው እንድናምንባቸው ከታዘዝንባቸው ነገራቶች መካከል ነው። ለምሳሌ መልአክ እንዳለ እናምናለን። መልአክ ክንፋማ እንደሆነ እናምናለን። ነገር ግን ክንፉ ምን አይነት ነው? የዶሮ ነው? የወፍ ነው? የዝንብ ነው? የምን አይነት ክንፍ ነው? አናውቅም። ግን መልአክ ነው፣ ክንፋማ ነው። ነገር ግን እንዲሁም ደግሞ ለአምላክ ታዛዦች ናቸው፣ አመፅን አያደርጉም። ይህን ሁሉ እናምናለን። ከዛሊክ ልክ እንዲሁ የቀብር ቅጣትም ስለ ጀነትም ስለ ጀሃነም የሩቅ እውቀቶች ሁሉ በተነገረን ልክ እናምናለን። ከይፍያ እንዴት ነው አኗኗር የሚለውን ነገር የምናየው ይሆናል ማለት ነው ስንሄድ ጊዜ። ነገር ግን የምናውቀው ነገር ቀብር ውስጥ ጸጋም አለ ቅጣትም አለ። አይ እሺ፣ ጥያቄ ያለና አትስማዑል ከላሚ ወላ ጥያቄ ያለው አለ ወይ? እሺ፣ ስለ ኢሻን የሚለው ማለት ነው በ6 ዓመት መታጨት እና በ9 ዓመት ማግባት ጋብቻ መፈጸም እንዴት ነው ማለት? አንድ ሰው ለአቅመ አዳም ለአቅመ ሔዋን ሳይደርስ እንዴት ነው የሚጋባው? ይህ ነገር ለአቅመ ሔዋን ደርሳ ነበር። ለአቅመ ሔዋን ደርሳ ነበር 9 ዓመት ሲባል 9 ዓመት እንዴት እንደሆነ ላስረዳ። እንዴት ተረጋጋ። እሺ 9 ዓመት ሲባል ጊዜ በአሁን ጊዜ ካለችው 9 ዓመት ልጅ ጋር አወዳድራቸዋት ነው። ይህ ስህተት ነው። ለምን ከተባለ የሰው ልጆች አፈጣጠርን ቀድመን ከመጀመሪያው ማወቅ አለብን። አደም ዓለይሂ ሰላም የሰዎች አባት አዳም ሲፈጠር ጊዜ 60 ክንድ ነበር፣ ወይንም 30 ሜትር ነበር። 60 ክንድ ነበረ። ገብቷችኋል? ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላሀ ኸለቀ አደም ዐላ ሱረቲ ጡሉሁ 60 ዚራዐን። አዳምን አላህ ሱብሓነሁ ወተዓላ ሲፈጥረው 60 ክንድ ነበር አሉ። ከዚያም በኋላ ከጊዜ በኋላ ሰዎች ተክለ ሰውነታቸው እየቀነሰ መጥቶ ነው አሉ። አያረብ። ስለዚህ የሰዎች ተክለ ሰውነት አንድ ጊዜ ይቅርታማ ስለሚፈልግ ሰው አለና አስገቡልኝማ። ማን የሚለው ነው? ሲትራ የምትለውን ሳባት ማሷናት በአላህ ብላኝ የሚሰልማ ስለሚፈልግ ሰው አለ ብላ መስልታለች። ሲትራ አለች። ሲትራ አያት ከታችን ነኝ እያለች ነው። አይሽ አድሚኖች ያላቸው አስገባት። የትኛው ነች አድሚን አለ? እሺ እስክትገባ ድረስ እንቀጥላለን። እና የሰው ልጅ ተክለ ሰውነት ከጊዜ በኋላ እየቀነሰ መጥቶ ነው። እሺ ማነህ ሀይል ያለ? እና በአይሻ ጊዜ ያለችው ልጅ ማለት የዛሬ 1447 ዓመት በፊት የነበረች ሴት ነች። ለአቅመ ሔዋን የደረሰች ትልቅ ሴት ነበረች። በዚሁ አጋጣሚ በዚያን ጊዜ የነበሩ ወንዶች ሀይል ይሰማሃል። በአሁን ጊዜ የ11 ዓመት ሴት ሚስት ሊያገባ ይችላል ብለህ ይህን ታምናለህ? እንዳው ትቀበላለህ? የ11 ዓመት ልጅ ነው። አይ ልክ ነህ። በሰዓቱ ምናልባት የእድሜ እንትን ነቢያቶች በጣም ረዘም ያለን እድሜ ይኖሩ እንደነበር አውቃለሁ። እሱ ከአሁን ጋር ለነገሩ ልክ ነህ። ዶክተር ሮዳስም ተናግሮታልኛ ላይ ልክ ነሽ። ጥያቄ ያለኝ ትንሽ ጠብቀኝ። የ9 ዓመት ልጅ ዛሬ ቢያገባ ትቀበላላችሁ? ልጆች አትቀበሉም። ምክንያቱም ነፃ ልጅ ነው። ዛሬ 9 ዓመት አይሻ በነበረችበት ጊዜ ግን የ9 ዓመት ልጅ ወጣት ልጅ ነበር። ትዳር ላይ ደርሶ የሚያገባ ልጅ ነበር። አምር ብን ልዓስ በ9 ዓመቱ አገባ፣ በ13 ዓመቱ ወለደ። አሁን ላይ ግን የ13 ዓመት ልጅ የዘር ፈሳሽ ራሱ ለማየት አይችልም። አይደለም ሊያስወልድ ምናምን ገና ህፃን ነው።
ተሰዋል። በዛን ጊዜ የነበረ የ11 ዓመት ልጅ ወንድ ልጅ ካገባ ሴት ልጅ በ2 ዓመት ነው ዝቅ የምትለው። በ9 ዓመቷ ብታገባ ትልቅ ነች። እንዳው ይህን ያስላለች ሲትራ ካለች አስገቧት። ጥያቄ ያለ ይቀጥል። እሺ አንድ ጊዜ ያስገቧትና ከዛ ልጅቱን ታምጣት ሲትራን። አየሽ ሲትራ የምትለውን እድሜ እስካላችሁ ያስገቧት። አድሚን አለ ሲትራ ላኪ። እሺ እስከዛ ልቀጥል። ቀጥል። ሱረት አልአሕዛብ 33:50 ላይ ነቢዩ ወደ እነዚያ መንጉሳቸው ሰጠኋቸው፣ ሚስቶችንም ለእናንተ ፈቀድንልህ። የተለየ ፍቃድ ነው የሚለው እዚህ ጋር እና ለእሳቸው ብቻ ነው የተፈቀደው። በጣም ከ4 በላይ ከ4 በላይ ለእርሳቸው ብቻ ነው የተፈቀደው። አምላክ አላህ ስብሐነ ወተዓላ በርካታ ሌላ ህግጋቶችንም ለእርሳቸው ከትውልዶቻቸው በተለየ መልኩ ያዛቸዋል፣ ይፈቅድላቸው ነበር። ለምሳሌ የሌሊት ሶላት አሁን ላይ እኔ እናንተ እናወራለን አይደለም። ለእርሳቸው ግን አይፈቀድም ነበር። ሌሊት ላይ መስገድ ግዴታ ነበር በእርሳቸው ላይ። ምን ይላል አላህ ስብሐነ ወተዓላ? ወሚን ሌይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። በሌሊቱም ክፍል ለእኔ ለጌታ ለአላህ ስገድ እያለ ያዛቸዋል። ግዴታ ነበር በእርሳቸው ላይ። ያ ነው። ልክ እንዲሁ ወጥቶ ዳዕዋ ማድረግ በእርሳቸው ላይ ግዴታ ነበር። እኔ እናንተ ግን አሁን ልንተኛ እንችላለን። ለምን ተኛ? ለምን ዳዕወተ ነቢያችን ሰለላሁ ዐለይሂ ወሰለም ሂደው ማስተማር ግድ ነበር፣ በእርሳቸው ላይ ዋጅብ ነበር እና በእርሳቸው ላይ ከደነገገው መካከል ከ4 በላይ ማግባትን ደንግጎባቸው ነበር። እንደው የእርሳቸው ፍላጎት ነው ወይ ከተባለ እርሳቸው ፈልገው እንደው እነዛን ሚስቶች ሁሉ ላግባ ብለው ነው ወይ? አይደለም። የአምላክ ትእዛዝ ነበር። ዓላማም አለው አምላክ። ዓላማው ምንድን ነው ከተባለ ከእርሳቸው እውቀትን ሸምድደው ለትውልድ ያደርሱ ዘንድ እንደሆነ በቁርአን ላይ ተናግሯል። ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲ ላሂ ወልሒክማ ኢነላሀ ካነ ለጢፈን ኸቢራ ይላል። እናንተ የነቢይ ሙሐመድ ሚስቶች ሆይ በቤታቸው ውስጥ የሚነበበውን የእኔን ቃል የመልእክተኛውን ቃል ሸምድዳችሁ ለትውልድ አድርሱ፣ አውሱ ይላቸዋል። ጥያቄ ያለ ቀጥል። እሺ ባስ ጥያቄ ያላችሁ አሉ ትስማዕን ከላሚ ወላ واذكرن ما يتلى في بيوتكن من آيات الله كان لطيفا خبيرا. እሺ ቁርአን ከቀራን ቆይተናል። እሺ ሲትራ አለሽ? ሰላም አለይኩም። አለይኩም ሰላም። ጓደኛ አይነት መስለ የምትፈልገው አንዴ ላስገባት። 2 ያስገባት። ለምን አንዴ ብቻ? ጣይ እሺ ኑ በእግዚአብሔር የሚለው ልጅ ሰላም አለ። አሎ هتسمع كلامي؟ يلا انزل تحت. عشي فسي في السنة في السلام. يلا انزل تحت. አሁን እኛ ላይ የዮሐንስ ራእይ ላይ ወንዙ ታላቁ ወንዝ ኤፍራጥስ መድረቁ ትንቢት ተናግሮታል። ታውቃለህ? ያ ደግሞ አሁን ተከናውኗል። እናንተ ጋር ቁርአን ላይ መድረቁ የትኛው ወንዝ? ኤፍራጥስ
የለም ስለ እርሱ ወንዝ የተነገራለ እንጂ ይደርቃል ምናምን የሚል አይደለም። እሺ እዛ ላይ የተነገረ ትንቢት እንደሚጠቅመን አንድ ትንቢት ነገረ ዮሐንስ ራእይ ላይ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን መምጣት የሚናገር ትንቢት ነገር እንዴ አለ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በደንብ አለ። ዮሐንስ ምን አለ መሰለህ? እኔ ግን አላየሁም። እሺ ላሳይህ አሳይኝ በማስረጃሽ። ደግሞም ከዚያም አለ ዮሐንስ የሰማይ በር ሲከፈት ተመለከትኩኝ አለ። የሰማይ በር ሲከፈት ተመለከትኩኝ፣ አንድንም ሰው አየሁኝ አለ። እርሱም በነጭ ፈረስ ላይ ተቀምጦ የሰማይ በር ሁሉ ተከፍቶለት ሲሄድ ተመለከትኩኝ። በፈረሱም ላይ የተቀመጠው ሰው ያመነ ማን ነው? እውነተኛውና ታማኙ ተብሎ ይጠራል አለ። እውነተኛው ክርስቶስን እኮ ነው አይደለም። ክርስቶስ የነጭ ፈረስ ዘብቶ ወደ ሰማይ አልሄደም። ነጭ ፈረስ ዘብቶ ወደ ሰማይ የሄደው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሆኑ ቃል በቃል አሳይሃለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ ያለ አዎ በደንብ አለ። ነቢዩ ሰለላሁ ዐለይሂ ወሰለምን መልአኩ ገብርኤል መጥቶ ነጭ ፈረስ ወይንም ቡራቅ የሚባል ቤታቸው በር አቆመላቸውና መሐመድ ሆይ በዚህ በፈረስ ላይ ውጣ አላቸው። እርሳቸውን በዚያ ላይ ዘቡ። ማን ተብሎ ይጠራሉ መሰለህ? ነቢይ ከመሆናቸው በፊት ጀምሮ አሳዲቁል አሚን ይባላሉ። ታማኙና እውነተኛው ተብሎ ይጠራሉ። ከዚያም በዚያ በነጭ ፈረስ የሰማይ በር ተከፍቶላቸው ሄዱ ይላል። ከማን ጋር? ከመልአኩ ገብርኤል ጋር። ከመልአኩ ጅብሪል ዓለይሂ ሰላም ጋር ሄዱ። ምን ላይ ያለው ይሄ ዮሐንስ? ቆይ ላሳይህ። የክርስቶስ ነው እንዳንል ምን ይላል መሰለህ? እዚያው ላይ ይዋጋልም አለ። ላሳይህ። ዮሐንስ ራእይ ምዕራፍ 19 ቁጥር 11 ላይ ሰማይም ተከፍቶ አየሁ አለ። ሰማይ ለማን ነው የተከፈተው? ከእርሳቸው ከዮሐንስ በኋላ የራእይ ከተጻፈ በኋላ ለማን ነው የተከፈተው? ፈፉቲሐ ለና አሉ ነቢ ስ ላ ስለም ቃል በቃል የሰማይን በር ተከፈተልኝ አሉ። አሳያለሁ ሐዲሱን ሶሒህ ሙስሊም 162 ላይ ታገኘዋለህ። ፈፉቲሐ ለና እኔና መልአኩ ገብርኤል የሰማይ በር ተከፈተልን ገባን አሉ። በዚያ ላይ ምን አለ? እነሆም አምባ ላይ ፈረስ ይላል፣ ነጭ ፈረስ ማለት ነው። የተቀመጠበትም የታመነና እውነተኛው ይባላል። ያ ሰላም በፈረሱ ላይ በቡራቅ ላይ ተቀምጠው ነቢ ስ ላ ሰለም መልአኩ ገብርኤል ነጭ ፈረስ ወደ እኔ ይዞ መጣሉ። ከፈረስ ከዝቅ ያለ ከበቅሎ ከአህያ ከፍ ያለ መካከል ላይ የሆነ ክንፋማ የሆነ እንስሳ ነው። ከሰማይ ይዞ መጥተው ነው መልአኩ ጅብሪል ዓለይሂ ሰላም። ነጭ ነው። በእርሱ ላይም ተቀመጡ። ነቢ ስ ላ ሰለምን ተቀመጥ አላቸው። ያ ሙሐመድ ጅሊስ ዓለይህ፣ ሙሐመድ ሆይ በእርሱ ላይ ተቀመጥ አላቸው። ተቀመጡ። ምን አለ ቀጥሎ? ይህን የምታነብልኝ እናንተ ጋር ነዋ። ይህን የምታነብልኝ ቁርአን ውስጥ ነው። ይሄ መጽሐፍ ቅዱስ ላይ ነው ያለው። ትንቢቱ ግን በእርሳቸው ላይ እንደተፈጸመ እየነገርኩ እና ያ ነው የሰማይ በር ተከፍቶላቸው በነጭ ፈረስ የሄዱት ወደ ሰማይ የሄዱት እርሳቸው ናቸው። ክርስቶስ የትኛውን ቦታ ላይ በነጭ ፈረስ ወደ ሰማይ ተከፍቶለት ሄደ የሚል የለም። ምንም በእርሱ ላይ የተፈጸመ መሆኑን የሚያሳይ ነገር የለም። በእርሳቸው ላይ ግን ተፈጽሞ አድርጓል። ያ ቀጥሎ ወረድ ብሎ የሚገርምህ የሰማይ ሰራዊትም ከእርሱ ጋር ይዋጋሉ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር እነ መልአኩ ገብርኤል እና ሚካኤል እንደተዋጉ ደግሞ ቃል በቃል እናሳያለን። ሐዲስ ላይ መጥተው ይዋጋሉ። እሺ ክርስቶስ አይዋጋም? እንደ ይዋጋል እኮ የዛን ሰዓት እኮ ማለት ደጃል የምትሉት እናንተ፣ እኛም ጋር ደግሞ ሐሰተኛውን እንትን ማለት ነው ይዋጋዋል። ላ እዚህ እየተናገረ ያለው ነቢያችን ሰለላሁ ዐለይሂ ወሰለም ላይ ተፈጽሟል። ወደፊት ክርስቶስ የሰማይ በር ተከፍቶለት በነጭ ፈረስ እየሄዳል ወደ ሰማይ ብለህ ታምናለህ? ወደፊት እሱማ በዙፋኑ ይመጣል ነው የሚለው እኛ ጋር። አይዋ ይህ ነው። ጥያቄ አለኝ። እኔ ልቀጥል? እሺ ጥያቄ ምንድን ነው? እኔ በእስልምና ሃይማኖት አንድ ሰው በምድር ማድረግ የሚገባውን ካደረገና ገነት የሚገባ ከሆነ ከሚጠብቁት ነገሮች አንዱ ምንድን ነው የሚለው
70 ደናግል ሴቶች ያገኛል ይላል። 72 ነው 70 እና እሺ 72 ወይም 70 ሁለቱን አትቀንስብን 72 ናቸው። እሺ አሁን 72 ደናግል ሴቶችን ያገኛል ይላል። ሴቶቹስ ወደ ገነት ሲገቡ ምንድን ነው የሚያገኙት? 72 ወንድ ይዘጋጅላቸዋል ነው ምንድን ነው? እንዴት ነው የሴቶቹ ምንድን ነው የተጠቀሰው ነገር? የወንዶቹ ያው ቁርአን ላይ ስለተጠቀሰ ችግር የለውም። ለሴቶቹ ምን ያገኛሉ ገነት ሲገቡ? ለወንዶቹ ተጠቀሰ ብለው የነገሩ ውሸት ነው 72 የሚለው እና ውሸት እንደሆነ ላሳየው ማስረጃ። ለምን አለ ውሸት ነው ውሸት ነው ጌታ ሰው አንተ ላሳየህ በማስረጃ 72 የሚሏቸው ውሸት ነው። ያና ሱነን ኢብኑ ማጃ አንዴ ስክሪንሻት አድርገን አንስተህ ሄደህ ይኸው ላሳየህ አንዴ። ያ ሱነን ኢብኑ ማጃ 4337 ላይ ይገኛል። ያውና ሐዲሱ ضعيف ይላል እዚህ ጋር ደካማ ሐዲስ ነው ታያል። ضعيف ያውና ምን ይላል እዚህ ጋር قال رسول الله صلى الله عليه وسلم ما من أحد يدخله الله الجنة إلا زوجه الله عز وجل 72 زوجة ማንም ሙስሊም ገነት የሚገባ 72 ሚስትን አላህ ያገባዋል ይላል። ነገር ግን ይሄ ውሸት የሆነ በነቢያችን ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ ነው። ስለዚህ 72 ሚስት የሚለው ውሸት ነው። እሺ ስንት ሚስት ያገኛሉ? አንድ ሚስት ያገባል ማንኛውም ሰው። በዛ ከተባለ እንዳው አሁን እኮ 70 የለም ብለህ እየካድከን ነው። እኔ እኮ ያነበብኩትን ነው። እኔ ደግሞ ስክሪንሻት ላሳይ በእንትጓሚው እየከና አይደል እስከመልስልህ አዳምጥ። ያው ማስረጃ እየካድከን ነው 72 ሚሊዮን ይላል። ላሳየው ضعيف ነው እያለ አይምሯቸውን ክፈት እንጂ ያው ውሸት ነው ضعيف ነው ተባለ እኮ ማስረጃ ሳየው። አይ 72 ታገባላችሁ ሙስሊሞች የሚለው ትክክለኛ ሐዲስ ነው ካልክ አሳየን፣ ችግር የለውም። 72 በገነት 72 ደናግል 70 ወይም 72 ደናግል ሚስቶች ይዘጋጅላቸው ይላል። አሁን የኔ ጥያቄ ሴቶቹ ምንድን ነው የሚያገኙት ነው? ወንዶቹ 70 ካገቡ ማስራዬን እኮ አሁን አንተ ታቃራሲን ያደነቆራል እንዴ? ያው ውሸት ነው ያልከው እኮ አሳየው። ውሸት ነው ضعيف ነው። አይ ትክክል ነው ካልክ እንደዚህ የሚባል የለም ብለህ ቃሉን እየካድከው ነው። ላ 100 ሚስት አለ በክርስትና። ኢየሱስ ክርስቶስ ስለ እኔ ብሎ ኢትስ ኦኬ። እኔ አሁን ስለ ኢየሱስ ክርስቶስ አይደለም እሱ ማብራት በእኛ ለምሳሌ 1000 ከተባለ 1000 ምንድን ነው ብሎ የሚያብራሩ ምሁራኖች አሉ፣ ማብራሪያ ይሰጡበታል። እንደዛ የሚል ካለ መሞገት ይቻላል። እኔ ግን አሁን 70 አንብቤያለሁ። እሱ ኦኬ። እኔ እኮ ሚውትም እያረከኝ ስለሆነ ነው እንጂ መረጋጋት ይችላለሁ። ያደረገ የለም ዝም ብለህ የተቀደድክ ነው ያለ ማስረጃ። እያሳየው ማስረጃ ማየትም መስማትም አይፈልጉም። እሺ ገነት ስትገቡ ምን ያገኛሉ ንገረኝ። እሺ አዳም ተረጋ በል ቀስ በል። 72 ሚስት የሚለውን ማስረጃ ከየት ነው ያገኘኸው? እኔ አንብቤ ነው። እኔ ከፈለክ እኮ ስክሪንሻት ማሳየት እችላለሁ። እኔ አሁን በአረበኛ ችግሩ አሁን እኔ አረበኛ አላነብም፣ ግን እንግሊዘኛውን እንትን አውጥቼ ላሳየህ እችላለሁ። ቻይነኛ ቢሆን አሳየኝ፣ ችግር የለውም። የትኛው ጋር ነው ያለው? ተጽፎ ፍጥጥ ብሎ የተቀመጠ ነገር። አሁን ነገ ጠዋት እኮ ትሞገትበታለህ፣ መረጃ ይወጣበታል እኮ። ይህንንም ለመካድ ነው እንዴ? ግን እሺ አሁን ምንድን ነው እኔ ለምሳሌ ምንድን ነው አሁን የሚገኘው? ማግባት መጋባት ሳለ በእናንተ መንግስተ ሰማያት ነው። ማግባት አምላክ የወደደው ነገር ነው። ችግሩ ምንድን ነው? ኖ ከሞታችሁ በኋላ በገነት ውስጥ ሙተን ቢሆን በገነት ውስጥ መጋባት አለ። ችግሩ ምንድን ነው? ከዛ በኋላ መንፈሳዊነት ነው። የስጋ ስራን ለመስራት ከሞታችሁ በኋላ 24 ሰዓት እግዚአብሔር ስትነሳ በመንፈስ ነው የምትነሳው፣ በስጋ ትነሳ። በስጋ ብነሳም እንኳን ራሱ የስጋ ፍቃድን አልፈጽምም። እንደ መላእክት ነው ታገባለህ በገነት ውስጥ። አይ እኛ እንደዛ አንጋባም። አንታምንም። መጽሐፍን ግን ያስተምራል ስለማታውቀው አንተ። እሺ አሁን የሙስሊሞችን የእናንተን ንገረኝ። የእኛን እኮ አሉ ብዙ እውቀት ያላቸው አባቶች። እኔ በእኔ እንኳን ባይብራራ በደንብ አድርጎ በትነው የሚያብራሩ አሉ። ለዛ መልስ እንዲሰጥበት ይደረጋል፣ ይሰጣሉ። እርግጠኛ ነኝ ይህን የሚሰሙ ችግር የለውም። ግን ለማዳመጥም ዝግጁም አይደለም። ምን ይሻላል? እሺ አዳምጣለሁ፣ መልስ ስጠኝ። ሴቶቹ በገነት ምን ይዘጋጅላቸዋል? ወንዶቹ በገነት ምን ይዘጋጅላቸዋል? አዳምጣለሁ። ከዚህ በኋላ አላወራም። መልስ ስጥ።
ይችላል ፈጣሪ። እሺ ጥያቄ ያለው ክርስቲያን አለ ስለ ስርዓት ያለው إذا في مسيح محترم يلا تفضل. ሰላም እንዴት ነህ? ሰላም ደህና ነህ? አለሁ። እኔ ጥያቄ የለኝም ግን ሻሃዳ መያዝ እፈልጋለሁ። እሺ እስልምና መቀበል ፈልገህ ነው? ከትላንትና እንትን ብዬ ልኬልህ ምናምን ነበር። ከትላንት ጀምሮ እስካሁን የላኩልህ ነበር። አሁን እንደ አጋጣሚ አስገባኝ። በጣም ደስ ብሎኛል። እሺ የምንን ቃል አብረህ ይበልሽ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ أن محمدا رسول الله. ከዚህ በፊት ሙስሊም ነበርክ ወይንስ ክርስቲያን? ምን አልከኝ? ከዚህ በፊት ሙስሊም ነበርክ ወይንስ ክርስቲያን? እኔ ክርስቲያን ነበርኩ። እሺ ለማንኛውም አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አሰጋገድ በመማር ሶላት ጀምር። ልክ እንዲሁ ደግሞ እስላማዊ ትምህርቶችን ተከታተል። እሺ ወንድ አመሰግናለሁ። እሺ ከላይ ያለው ኪንግ ሰላም ንጉስ ሰለሞን እሺ ውጫሌ ሰላም አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወረህመቱላሂ ወበረካቱ። እህቴ ያለች ነበር አንድ ልጅ የምትሰሩ ሻሃዳ የምትይዝ ማለት ነው። እሺ አንቺ ጋር ነች? እይዋ። እሺ ታናግረኝ። እሺ ሰላም እንዴት ነሽ? ሰላም ወንድሜ። ደህና ነሽ? ደህና ነኝ። ሰላም ነው? አለን። እሺ እስልምና መቀበል ፈልገሽ ነው? አዎ። እሺ ከዚህ በፊት ቀጣሽኝ